ሞገስን ከሰው እኩል ቆጥረሽ ተቆጥሪዋለሽ? ሞገስን ቀለል አድርገህ ባታዩ ይሻላል። ካንተ በላይ ባላውቀውም በጣም ብልሃተኛና ብልጥ የሆነ ሰው ነው። አዎ ልክ ነሽ። ከጉልበት ይልቅ ሌላ አማራጮችን የሚያይ ሰው አቅሙን በደንብ አድርጎ ጠንቅቆ የሚያክሰው እሱ እኮ ነው የሚለው። ልክ ነሽ ማለት አቅሙን የሚያክሰው መቼም ቢሆን እጅሽ ላይ ወድቅ። ነገር ግን እኔ ነኝ የሚል ሰው አንድ ጊዜ በሰው እጅ መውደቁ የማይቀር ጉዳይ ይሆናል። ስለዚህ ልክ ነኝ አይደል? ያንዳንዱ ቃል የተገባልሽ ነገር በሙሉ ቃል የገባልኝን ቤቱን የራሴ ታደርግልኝ ነው? አትጠራጠሪ። ሁሉም ነገር መስመር እየያዘ ነው። ጠላቶቻችንም እያንዳንዳቸው ይጠፋሉ። የተገባልሽ ቃል በእጅሽ ይሰጥሽ። እኔ ደግሞ ቃሪን አላጥፍም። ይልቅ ሞገስ እኔ ካልተመለስኩኝ እቺ መከረኛ ልጅ አደራ ምሳሌን አደራ። እሺ ምሳሌ ማንም የላት። መድብል እባክህ ተረጋጋ እባክህ። በቃ የት እንዳለ ንገረኝና የት ነው ያለው? አራትምታ ለመግደል እኮ አንድ ሰው በቂ ነው። አይሆንም መድብል፣ የብሩክን መጨረሻ መች አወቅ? ይኸውልህ ሞገስ ዝና አንገት ላይ ቆሜ የመጨረሻ እስትንፋሱ ከመውጣቱ በፊት ብሩክ የት እንዳለ ጠይቀዋለሁ። የት ነው ያለው? ልምጣ እባክህ። መግደል የምፈልገው ሁለቱንም ነው። እባክህ አፈቀርኩ አዲስ ህይወት እጀምራለሁ እያልክ እንዴት እንደዚህ አይነት እርምጃ ውስጥ ትገባለህ? ይኸውልህ ሞገስ እኔ ምንም አላፈቀርኩ። እኔ ምንም ተስፋ የሌለኝ ሰው ነኝ። ግፋ ቢል ግን ወንድሜን ችግር ውስጥ የከተቱትን ሰዎች አስወግጄ አንድ ደህና ነገር እንኳን ሰርቼ ልሙት። እባክህ መድብል የት እንዳለ ንገረኝ። እንግዲያውስ አዲሱን አለቃሽን በቅርቡ ትተዋወቂዋለሽ። ገንዘብ ያለው ስራና ሰው በጣም ይመቸኛል። ግን ሁሌም ገንዘብን ማስቀደም የለብሽ። አዎ አላየህም እንዴ? እነ መድብል የሰጡኝን ብር ትቼ አንተን ስረዳ ገንዘብ ብቻማ ብፈልግ ኑሮ የነሱ ብር እቀበል ነበር። በጣም አሪፍ። መኪናዬ ቅርብ ነው ያለችው። ወደ ቤት ልሸኝሽ ትሄጃለሽ። ዛሬ ግን አንተ ቤት ሁሌ ደስ ይለኛል። አንቺ ደግሞ ሄደሽ ነገር ታበላሻለሽ መሰለ ፈልገሽ። በቃ ወደ ቤት ሂጂ። የዝና የመጨረሻ ቀኑ ተፈጸመ። እንግዲህ ዝና በመድብል ወንድም ላይ በብሩክ ላይ ብዙ ነገሮችን አድርጎበታል። መድብል አብሮት የሚሰራውን ሰው ማን እንደሆነ ጠንቅቆ ስለሚያውቅ ሄዶ ዝናን አብሮት የሚሰራውን ሰውዬ ስም ሲጠራበት በጣም ደንግጦና በርግጎ ስለነበረ እርግጠኛ ሆኖ ነበረ ብሩክን የሆነ ነገር እንዳደረጉት ማለት ነው። እንግዲህ ማህሌትም የሰጠቻቸውን የተቀበለችውን ብር ተቀብላ ሄዳ ስለካደችው በጣም ስለተናደደ የሆነ ነገር ከሆንኩኝ ብሎ እንግዲህ ምሳሌ ለሞገስ አደራ ከሰጠ በኋላ ቀጥ ብሎ ወደ ዝና ጋር ነበር ሄደው። ዝና ማህሌት ሸኝቶ ወደ መኪና ሊገባ ሲል ነገር ግን መድብል አንገቱን አንቆት በጣም ሲተናነቀው ነበር። እባክህን ብሩክ ያለበትን ከሆነ የምፈልገው እነግርሃለሁ እያለ ባለበት ሰዓት ንገረኝ፣ የመጨረሻ ቀንህ ነው ዛሬ እያለ ሲለው እባክህን አትግደለኝ እያለ ሲማጸነው ነበር። እንግዲህ ቅድስት እንዳጋጣሚ ቤቱን እያጸዳች በነበረበት ሰዓት ስለ ብሩክ የሚያመለክት አንድ ነገር አግኝታ ስለነበረ በጣም እየተንቀጠቀጠችና እየተርበተበተች ነበር ወደ መድብል ጋር ስትደውል የነበረው። ነገር ግን መድብል ዛሬ ዝናንና ማህሌትን የማሰናብትበት ቀን ነው ብሎ ስላሰበ ምንም አይነት ስልክ ማንሳት አልፈለገም። ስልኩን ዘግቶ ነበር ወደ ቦታው የሄደው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። እንግዲህ ብዙ ሲፎክርና ሲያቅራራ የነበረው ዝና ከኔ በላይ ወንድ የለም፣ ከኔ በላይ ጀግና የለም የሚለው ነገር ግን ከሱ በላይ ጀግና ከሱ በላይ ወንድ የሆነ መድብል መጥቶበታል። መድብል ስሙ ሲጠራ በጣም ይንቀጠቀጣል። ዝና የመድብልን ስም መስማት አይፈልግም። በተደጋጋሚ ማህሌት ስታነሳ ቆይ እሱ ሰውዬ ለምን መጣ እያለ እንግዲህ ፈርቶ ለአለቃውም ደውሎ አሳውቆታል። አለቃውም ይሄ ሰውዬ ከበድ ያለ ይመስላል፣ እንደስተዛሬው ቀለል ያለ አይደለም፣ ስለዚህ እንደምንም ብለን እሱን ይዘነው ወደ ዝዋይ እንወስደዋለን ብለው ነበር። ግን መድብል የዋዛው አይደለምና ከመቀደም ማስቀደም ብሎ እሱን አስቀድሞታል ማለት ነው።
አንዳንድ ጊዜ ወንጀለኞች በዙሪያቸው በሰው ስለሚከበቡ በቃ ኃይልም ሆነ ጉልበትም ከነሱ ሌላ ማንም የለም ብለው ነው የሚያስቡት። በጣም ብዙ ጀግኖች እንዳለ ማሳያ ነው መድብል። እንግዲህ ዳጣ ከቅድስት ጋር ሆና ከምሳሌ ጋር ሆና እነሱ ጋር በነበረችበት ሰዓት እንዳጋጣሚ ቅድስት ምሳ በምሰራበት ሰዓት ምን ልስራልሽ ስትላት ምሳሌ ደግሞ ቅድስትዬ የሆነ ነገር ትሰሪልኛለሽ ወይ ስትላት እንግዲህ ቅድስትም ብቻ አንቺ ጠይቂኝ እንጂ ምንም ይሁን ምንም እሰራልሻለሁ ብቻ አንቺ ጠይቂ ስትላት ምሳሌም ስጋ አምሮኛል ስትል ነገር ግን እቤታቸው ውስጥ ምንም አይነት ስጋ ይሁን ገንዘብም አልነበራት። ቅድስት ያመጣችው ሀሳብ ምንድን ነው? ያላትን ነገር ሸጣ ለምሳሌ ስጋ መግዛት ነበረ። ወደ ደላላው ጋር ደውላ እንግዲህ ደላላውን ወዲያውኑ ሲመጣ እሱ ከመጣ በኋላ ብሩን ስጠኝና እቃውን ተወስዳለህ ስትል ቆይ ለምንድን ነው ሲላል የሆነች ህፃን ልጅ ነበረችኝ እና ስጋ ማረኝ ብላ ነው ስጋውን ገዝተን ብሩን እቃውን እሰጥሃለሁ ስትለው በቃ በአንድ ነገር እንስማማ ስጋውን ግዢ ከምትገዢው ላይ ከስጋው ላይ እኔንም ትንሽ ታቀምሽኛለሽ ስላል በሚገባ ተስማምታ ነበር ወደ ቤት ይዛው እየመጣችው ማለት ነው። ወደ ቤት ስትገባ ዳጣ ምሳሌን ብቻዋን ስታገኛት በጣም ደንግጣ ነበር። ምክንያቱም ቅድስት ለምን ብቻዋን ጥላት ሄደች ብላ ማለት ነው። ቅድስትም አማራጭ ስላጣች ነው። ሞገስ እንግዲህ ከብዙ ፊልሚያ በኋላ ዝናና መድብል ከተደባደቡ በኋላ በጣም ደክሞ ሰውነቱ ዝሎ እቤት ሲገባ ሉላ መሆንህ ነው ስትለው የዛሬው ቀን በጣም ከባድ ነበረ። ዝና ጋር ተደባደብ፣ ምንም ነገር አልሆንም፣ መድብልም በሰላም መጥቷል፣ ሰው አልሞተም እንጂ የዛሬው ከሞት አይተናነስም ብሎ ሲል ሉላ እባክህን ከዚህ ሀገር እንጥፋ፣ ሌላ ሀገር እንሄድና ቡናም ቢሆን ሸጠን እንተዳደራለን፣ እባክህን ከዚህ ሀገር እንውጣ ስትል እሱ ግን በፍጹም የተወለድኩበትና ያደግኩበትን ሀገር ለማንም ለአንድ ጠጋባ ብዬ ጥዬ አልሄድም፣ የትም አልሄድም፣ የመጣውን ነገር ለመጋፈጥ ዝግጁ ነኝ ብሎ ሲል ነበር። እንግዲህ ማህሌት በሰራችው ስራ በጣም ተደስቶ ዝና ማህሌትን ለመጋበዝ ወደ ውጭ ወስዷት በነበረበት ሰዓት በቃ ማህሌት በጣም እየጎበሽ ነው፣ አሁን ላይ በጣም ስራሽን በሚገባ እየሰራሽ ነው ብሎ ሲላት በጣም በደስታ እሷም ፈገግ ስትል እንደዚህ ነው በቃ ስራ ማለት እንደዚህ ነው፣ እንደዚህ ስትሰሪ የምትፈልጊው ነገር በፍጥነት ወደ አንቺ በፍጥነት ይደርሳል። ቤቱን በስሜ ታደርግልኝ ነው ስትለው በቃ አሁን እኮ እየተንደረደርን ነው፣ ቤትሽን በእጅሽ የምታደርግበት ቀን እየደረሰ ነው። በጣም ነው ያኮራሽኝ። አሁን ላይ በቃ ለስተዛሬ ለሰደብኩሽ ሁሉ ይቅርታ ሲላት ነበር። እንግዲህ ኤፍራታ የማህሌት አመጣጥ ደስ ስላላላት ስትጠይቃት ነበር። ነገር ግን ማህሌት ለኤፍራታ ምንም አይነት መንገር አልፈለገችም። ግን ኤፍራታ በተወሰነ ቢሆን ገብቷታል ችግሩ ማለት ነው። ከወጣች በኋላ ታመሻለሽ ስታት አይ ብዙም አላመሽም እመለሳለሁ ብላት ነበር የወጣችው። ነገር ግን ኤፍራታን ረስታታለች። መድብል ኤፍራታ ጋር ደውሎ ምን አዲስ ነገር አለ እያለ ሲጠይቃት ስለ ማህሌት ድጋሜ ልታግታት ነው ወይ እህቴን ስትል አይ በፍጹም በጭራሽ እሷን አልነካትም፣ እባክሽን ኤፍራታ ልትተባበርኝ ይገባል፣ ዝናና ማህሌት የት ነው ያሉት ብሎ ሲጠይቃት እንግዲህ ወጥታለች። አሁን ትንሽ ቆየት ብዬ እመጣለሁ ብላ ነገር ግን እስካሁን አልመጣችም፣ ቆይ የት እንደሚሄዱ አታውቂም ብሎ ሲላት አንዳንድ ጥያቄዎች ሲጠይቃት እንግዲህ የምታውቀውን ስትነግረው ነበር። እባክህን ማህሌትን እንዳትጎዳት ስትል እሱ ግን በፍጹም አትፍሪ የኔ ጥቁር አዝመድ እያለ ሲላት ነበረ ማለት ነው። እንግዲህ መረጃውን ከእሷ ከተቀበለ በኋላ ሲከታተላቸው ልክ ኤፍራታ በሰጠችው መሰረት ማህሌትን እና ዝናን ሊያገኛቸው ችሏል። ተዋልተዋላቸው እየተከታተላቸው ነው የሚገኘው። ነገር ግን እነሱ አገራማን ብለው ማንም አላያቸውም። በእነሱ ቤት በቃ ማንም አልደረሰባቸውም። ሰላም በቃ በሰላም እየተንቀሳቀሱ ነው የሚገኙት ማለት ነው።
እንግዲህ ለአለቃውም ደውሎ አለቃውም በቃ በጣም ትልቅ ስራ ነው የሰራው እያለ ዝናን ሲያደንቀው ስለነበረ ዝናም በጣም በደስታ ተወጣጥሮ ነበር። እንግዲህ ዝና ያልጠበቀው ነገር እየገጠመው ነው። መድብል በጣም ከባድ ሰው ነው ማለት ነው። ቅድስት ስጋውን ገዝታ ወደ ቤት ስትመለስ ዳጣና ምሳሌ አብሮ ተጫዋቱ ስታገኛት ቆይ ደግሞ አንቺ ለምንድን ነው ጥለሻት የሄድሽው ልጅቱን ብቻዋን ምናምን ስትላት እባክሽን እንደዚህ ስጋ እኮ አማሬ ብላ ስጋ ላመጣ ሄጄ ነው። እሺ እሱ ምንድን ነው ስትል ልዋጭ ነው እቃ ገዝቶ ሊሸጥ ነው እና ብር ሰጥቶኝ ነው ብር ስላልነበረኝ ስትል እንግዲህ ልጁ ጋር ቁጭ ብለው ሳላ በተቀመጡበት ሰዓት መጀመሪያ አልተዋወቁም ነበር። ነገር ግን ዳጣ ጎዳና ላይ ባለች ሰዓት ልጁን ታውቀዋለች። ፊት ለፊት ሲፋጠጡ ነበረ ማለት ነው። አንተ አንቺ እየተባባሉ ልትመታው ስትል ልታንቃውም ስትል እባክሽን ተረጋጊ፣ ቆይ እንዴት እዚህ ልትመጣ ቻልክ? በምን ምክንያት ምናምን እያለች ስትጠይቀው እስኪ መጀመሪያ ተረጋጊና አስረዳሻለሁ ሲላት እንግዲህ ዳጣም ያው ተረጋግታ ቁጭ አለች። ቆይ እንዴት እዚህ ልመጣ ቻልክ ምናምን ስትለው አንዳንድ ነገሮች ሲያወሩ ነበረ። እንግዲህ እሱ ምግቡ እስከሚደርስ ድረስ እየጠበቀ ባለበት ሰዓት ምግብ ሲደርስላቸው እንዳለ ያቀረበችውን ምግብ ሁለት ጎረምሳ ያው ጎረምሳ ተባሏት እንግዲህ ዳጣ ከጎረምሳ አትለይም። ሁለት ጎረምሳ ሆነው ጠረግረግ አድርገው ሲበሉ ቆይ እናንተ እየሰራሁትን ለልጅቱ ያማራ ቅድስት በስራቸው እና በአጎራረሳቸው ባበላላቸው ተገርማ ቆይ እናንተ ለልጅቱ ያማራት እኮ የገዛሁት ለእሷ ነው እንጂ ለእናንተ አይደለም ስትል እባክሽን ጨምሪልን ቅድስት ስትላት የለም ስትላት ነበር። እንግዲህ እሱም ይጨመራል ብሎ ሲጠብቅ የለም ውጣ አልኩህ ውጣ ስትለው እንዳጋጣሚ እየተከራከሩ ባሉበት ሰዓት ደላላ ስለሆነ ሲደወልበት በደስታ ነበረ ሩጦ ወደዛ ሲሄድ ግን ብሬን ሲል የምን አባህ ብር ነው ውጣ ስትለው ብሬን እቃውን ሳልይዝ አልሄድም። ስንት ነው እቃው ስትለው 700 ብር። በቃ 700ም በአባት ያስልክልሃለሁ ሂድ ስትለው በጭራሽ ሳልይዝ አልሄድም ስትል እንግዲያውን የበላኸው 700 ይሆናል ስለዚህ የለም ስትለው በቃ በአባቷ እንደምታስልክለት ስትነግረው ቆይ አባትሽ ሀብታም ነው እንዴ ሴት ይፈልጋል እንዴ ምናምን ሲያ በጣም ተናዳ ነበረ ማለት ነው። ዳጣ የኔ አባት የተከበረ ሰው ነው አንተ ስትል እናስታባረረው እሺ አንቺስ ድንግሏል እንዴ ሲላት ነበረ ማለት ነው። የተረገመ ደላላ፣ እውነትም የተረገሙ ናቸው አንዳንድ ደላላዎች። እናንተ እኮ ብትሞቱ ራሱ መቃብር ቤት የውሃ ጠብታ ፈልጋችሁ ደላላነታችሁ መስራት አታቆሙም ስትለው ነበረ። ስራ እኮ ነው ትቀልጃለሽ እንዲህ እያላት ብዙ ሰዎች እጁ ላይ እንዳለ ሲነግራት እንግዲህ እንዲህ አይነት ነገር በጣም አይመቻትም ዳጣ። እዚህ ሰፈር ድርሽ እንዳት አልበለዛ ሌባ ነህ ብዬ አስይዛሃለሁ ስትል እኔን እያላት ነበር። ቆይ አንተ እንደዚህ አድርገህ እንዴት ነው የምትበላው? ምናልባችም እኮ አንተ ወስደህ ልትሸጠው ይሆናል ስትል ዳጣ እንደምንም ብላ ከቤት እንዲወጣ ካደረገችው በኋላ እንግዲህ እሷም ወደ ቤተሰቦቿ ጋር ሄዳ ቅድስትም ቤቷን እያስተካከለች ባለችበት ሰዓት ወረቀቱን ስታገኘው እያነበበች በነበረችበት ሰዓት በጣም ተደናግጣ ነበር። ይሄ የጋሼ ጽሑፍ ነው፣ ይሄ የጋሼ ጽሑፍ ነው እያለች ካነበበች በኋላ ስልኩን አንስታ እንግዲህ ለመደወል ስትፈልግ ወደ መድብል ደግሞ እንዳጋጣሚ ከሞገስ ጋር እያወራ ነበር። እንግዲህ ሞገስ ጋር ደውሎ ዛሬ ማታ ሁለታቸውንም እንደሚያሰናብታቸው ሲነግረው ሞገስም እባክህን እኔ የሌለሁበት ቦታ ላይ ምንም አይነት ነገር እንዳትሰራ፣ የት ነው ያለኸው ንገረኝና አለህበት ድረስ ልምጣ፣ እንዳትሳሳት፣ አንተ አዲስ ህይወት ጀምራለሁ አፈቀርኩ ስትል ጭራሽ አሁን እንዲህ አይነት ነገር ታስባለህ እባክህን እያለ ቢለምነውም እኔ እኮ መጀመሪያውኑ ለአንተ መናገር ብፈልግ ኑሮ ሳልነግርህ ወደዚህ ቦታ መምጣት አልፈልግም ነበር። ስራ ለመስራት ነው እንጂ ሁለት ሆኖ የሚያስፈልገው ለመግደል ሁለት ሰው አያስፈልግም፣ አንድ ሰው በቂ ነው። ምናልባችም አንድ ነገር ከሆንኩኝ ይችን ጉደኛ የሆነች ምሳሌ ሰው የላትም አደራህን እያለ እንባ ሲተናነቀው ነበር። ምናልባች ያው እገላለሁ ሲሉ መግደልም ስላለ የለቅሶ ስንብት ነበረ የተሰናበተው። አደራ ሰጥቻለሁ ምሳሌ ሰው የላትም ከጎኗ እንድትሆንላት ሲለው
ሞገስም እባክህን ያለህበትን ንገረኝ ልምጣ ቢሆን ነገር ግን አይሆንም በማለት ስልኩን ዘግቶ መሳሪያውን ደቅኖ ማህሌትና ብሩክ ማህሌትና ዝና እንግዲህ ወደ ቤቷ እየሸኛት ባለበት ሰዓት ወደ መኪና ሲገቡ ተከትሏቸው ከኋላ ሲሄድ ነበረ። በዛን ሰዓት ቅድስት እባክህን አንሳው መድብል አስፈላጊ ነው እያለች ብትሞክርም በተደጋጋሚ ስልኩ ሊነሳላት አልቻለም ማለት ነው። እንግዲህ መድብል እዛው አጠገቡ ሄዶ ዝናን ከኋላው ሲይዘው ዝና በጣም ደንግጦ ፍጥጥ ብሎ ነበር የቀረው። ምክንያቱም ስለደበደበው የተጎዳ ነበር የመሰለው እንጂ ጭራሽ ይከተለኛል ብሎ አላሰበም ነበር። ግን መድብልን ማታለል እና መዋሸት በጣም ከባድ ሪስክ እንዳለው አላወቀችም ነበረ። ማህሌትም በገዛ እጇ እንግዲህ የእጇን ልታገኝ ነው። መካዷ በጣም ትልቅ ዋጋ ያስከፍላታል ማለት ነው። አይደለም እንደዚህ ክዳው ይቅርና መዋሸት ራሱ ምን ያክል ከባድ እንደሆነ ከእሱ ጋር ብታውቅ ነበር እንዲህ አይነት ነገር አትሰራም። ገና ለገና ዝናን ፈርታ እነሱን መዋሸቷ ከባድ ስህተት ነው እያጠፋችው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለልጅ ሙቤ አዲስ የሆናችሁ ላይክ፣ ሻር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ የነበረን ይሄን ይመስል ነበር። በሌላ ቪዲዮ ተመልሼ እስከምመጣ በያላችሁበት ፈጣሪ ጠብቃችሁ ሀገራችንን ሰላም ያደርግልን፣ ሞቶ ከመቅረት ፈጣሪ ጠብቀን እያልኩኝ ሰናበታችኋለሁ። መልካም ቆይታ ይሆንላችሁ።